እንዴ ሰላም ነው በዚህ በጠራራ ፀሐይ ምን ታረጋለሽ እኔ አሁን የባለቤት ያዘን ለራሴ ከውስጥ ያልወጣልኝ ምን መቃብር ነው የሚወራው ምንም አውቀው ነገር የለም ማታ እንኳን በስራስ ምግብ የማይመላበት አጋጣሚ አለ አንዳንዴ እንቅልፉን ሁላ በደንብ የማይተኛበት ጊዜ ይኖራል አላቅም ምን የተፈጠረ እንዳለ ነገር ግን መካሻ የሚባል ብለውኝ ለሽሜ ደውዬ ታምራት ሰማይ አንተ በዚህ ሁኔታውን እንዴት ነው አብረን ቆይ የምናገኛት ማለት ቆይ የሆነችው ነገር አለ እንዴ ራሽ ግንኙነት አላት ትዝታ ናት ያሳደገች ከቱ ጋር ነው ለዛ ላይ ቤት ወሰድን ያለሽ ለምን ነው የመጣሽው ነገሮች ወደ ውስብስብ ይያሉ ነው ያለው ትዝታ በህይወት አለች እዚህ አካባቢ መቃብርን ቆፍረው ቆይ ማንሽ አንቺ ሲጀመር አንቺ ልቀቂያት እሷ ምን አደረገችሽ እሷ ቁጭ ያርፈሽ የራስሽን ስራ ስላጋለጠችብሽ ሲራጋለጠሽባችሁ ነው እዚህ አካባቢ መቃብርን ቆፍረው ሲጀመር አንተ እኮ ነው ለባሌ ምክንያት የሆንከው አንተ መሞት ነበረብህ ሲጀመር ቆይ ለምንድን ነው የማያሳዩ እኔ ግራ ገባኝ ማለት እዚህ ቦታ ለምን ይዘሽ ነው የመጣሽው እኮ የቱ ጋር ነው ቦታው የቱ ጋር ነው ይዘሽ ነው የመጣሽው እዚህ አካባቢ አይጠፋም ነበር እስኪ ቆይ በዛኛው ሳይድ ምናልባት ሊኖር ይችላል የቱ ጋር እሺ ድምጻችን ቀኑን ቢያንስን ባይን ደስ ቤቱ ጋር ነው መንገዱ ይዘሽን ይጂ ችግር አይሽ ማር ትይዟታላችሁ እናንተ አንቺ ተጠቁሚናለሽ እሺ ቀስ ብላችሁ እሺ ቆይሽውን ከቱ ጋር ነው ቆይ ሻንዲ ለዛ ላይ ቤት ወሰድን ያለሽ ለምን ነው የመጣሽው ይሄ ነው ቤት ቆይ ሳለ ቆየት ይዘጋው ማለት እና ማናት ያንስ ጥቁር ልብስ የለበሰች አለች እሺ ያዛትና እናንተ ጋር ተኛ ማነች አላወኩም በዚህ በጠራራ ፀሐይ ምንድነው የምታረገው እንጃ ጥቁር ልብስ የለበሰችው ባለቤቱ ትችላለች ያዛት እስኪ ያዛት ምንድነው የተፈጠረው እንዴ ተከይደ ያዛት እናንተ ያዛት እጅ ልቀቀኝ ባለቤቱ ነው ያዛት እናንተ ጋር ሰላም ነው ሰላም እንዴት ነሽ እንዴት ነሽ ሰላም ነው እንዴ በዚህ በጠራራ ፀሐይ ምን ታረጋለሽ እዚህ እንዴ ምንድነው ደግሞ የተቆፈ ምንድነው የምትሰሪው ብቻሽን በዚህ በፀሐይ እዚህ ጋር ምን እንዴና አሁን እኮ መጥፎ ሰዓት ነው በዚህ በጠራራ ፀሐይ መምጣት የለብሽም ነበር ጥለኝ ደጉ ካለሱ ማን አለኝ ባለቤትሽ ቢሆንም እኮ ተረጋግተሽ ማን ነው ባለቤትሽ አይዞሽ ተረጋጊ ተፍራኝ እሺ ማን ነው ባለቤትሽ እኛም ለቅሶ አልደረስንም እኛ እዚህ አካባቢ ነን እኔም እንዳጋጣሚ ሰው ሞቶብኝ ነው እዚህ አካባቢ መጣሁትና አንድ ግለሰብ አለ መካሻ የሚባል ብለውኝ እሱን ፍለጋ እኮ መጥቼ ነው እዚህ አካባቢ መቃብርን ቆፍረው መካሻ ብለውኝ መካሻ እኮ ባለቤቴ ነው ምን እንዴ መካሻ ነው የሞተው ወይ መካሻ በስመ አብ እንዴት አይነት ጥሩ ወዳጅ መሰለ እኮ የልጅነቴ ባቴ ሰው እኮ አለው ማለት አይቻልም ለመሆኑ ታሞ ነበር እንዴ ትንሽ ቀናው ብዙ አላስታመምኩትም በጣም ያሳዝናል ብቻ ነፍሱን በገነት ያኖረው እኔ ደግሞ እኮ አብሮኝ አንድ ስራ እንዲሰራ ፈልጌ ነበር እዚህ አካባቢ ስራው ቀርቶብኝ እሱ በኖረልኝ ነይሽ አሁን ተነሽ ፀሐይ ላይ መሆን የለብሽም ስንጥዬ ወዴት ልሂድ ማን አለኝ ከዚህ በኋላ እሱ የት ሄዳል እዚሁ ነው ያለው እኮ አሁን እኮ ሄዷል አንዴ ምንም ማረጋት እሺ አይዞሽ ነይ አይዞሽ ነይ እናንሳሽ ለዚሁ ልጠብቀው ችግር የለውም አሁን እኮ ጥላ ስር ሆነሽ ለአንቺም አንዳንድ ነገር የሚሆን ነገሮችሽን እናስተካክልልሻለን አይዞሽ እኛም እንዳጋጣሚ ዘመዱ ነን እኮ ለቅሶ ግን አልደረስንም አይዞሽ ነይ በቃ እስኪ በዚህ በጠራራ ፀሐይ እዚህ አትሁኝ እዚህ ብቻሽን እንደዚህ ማሞን ይፈልግሽም ነይ አይዞሽ እንግዲህ ያው ይሄ የኛ መኖሪያ ቤታችን ነው እዚህ ነው ይዘንሽ የመጣ ነው መካሻ ማለት በጣም ጓደኛችን ነው ረጅም ጊዜ ቤተሰብ ነው መካሻ በጣም መሞቱን አልሰማውም ነበር እንዳጋጣሚ እኛም ለቅሶ ላይ ነበር ፍተን ጋቢ ለብሰን ምን ብለን ነው እሺ ግን እኔ አሁን አልገባኝም ማለት እናንተ እነማን ናችሁ ለቅሶ መጣችሁ ነበር በርግጥ እኔ ማንም ጣም ማን ይቀር
አላውቅም። ያው ባለቤቴ መሞቱን እንጂ ማን መጣ ማን ሄደ ማን ቀረብ ይሄን ያህል የሰው እንትን አልቆጥርም። ግን ያው አይቻችሁ አላውቅም እነማን ናችሁ? አዎ እኔ ሳምሶን እባላለሁ፣ እሱ ተፈራ ይባላል። ወንድማማቾች ነን እና እሱና ዳጋጣሚው መካሻን ፍለጋ ነበር የመጣነው። እውነት ለመናገር ያው ማለት ከመካሻ ጋርም ተደባብቁት ነገር አለ እንዴ? ማለት ግልጽ ነው። ምን ያህል ጊዜ ኖራችሁ? በትዳር ላይ ቆይተናል። ግን እኔና እሱ ትዳር ብቻ ሳይሆን ቤተሰብ እንደ እናትና እንደ አባት ተመካክረን ነው ነገሮችን የምናሳልፈው። በውስጣችን በመሀላችን ምንም አይነት መደባበቅ የለም። ባሌም ጓደኛዬም ፍቅረኛዬም ወንድሜም አባቴም ጭምር ነው። ተዋወቃችሁ እንዴት ነበር? እስኪ ማለት ከጋብቻ በፊት የት እንደተዋወቃችሁና ምን ያህል አብራችሁ እንደቆያችሁ? ተዋወቃችን በአጋጣሚ ነው። የሰው ልጅ መተዋወቅ ፈልጎ እዚህ ቦታ ተቀጣጥሮ ምናምን አይደለም የሚገናኙ። አጋጣሚዎች ናቸው ሁላችንም የሚያገናኙ ነው። ብቻዬን ነበርኩኝ በሰዓቱ። ሳገኘው ያው እኔ ለትዳር እንበቃለን ብዬ አላሰብኩም ነበር። ነገሮች አሪፍ ሆኑ፣ ለትዳር በቃ አቶ መካሻ እስኪ ላንቺ ምን አይነት ሰው ናቸው? በጣም ጥሩ ሰው ከምላችሁ በላይ። እኛ እንደ አጋጣሚ እንደውም በቃ የመጣ ነው የሥራ ቦታው እዛ አካባቢ ነው ተብለን እሱን ለማናገር ነበር። እውነት ስለመሞቱን እኔ በጭራሽ አልሰማውም። በጣም መልካም ሰው እውነት ብዙ ነገር አድርጎልኛል። ብታይ መካሻ ከምን አንስቶ እዚህ ደረጃ እንዳደረሰን ብታይ በቃ ማለት በጣም መልካም የሚባል አይነት ሰው ነው መካሻና እውነት በጣም ነው የተሰማኝና አሁን ግን ምን አለ መሰለሽ ያው ሰው ይሞታል። እኛም ተረኞች ነን፣ ተራችን ነው የምንጠብቀውና እዛ እሱ የተቀበረበት ቦታ ላይ ጭራሽ በዚህ በጠራራ ፀሐይ እዛ ቦታ መገኘት ማለት መጥፎ ነው። ገባሽ? እሱ ሞቷል። ቤተሰብ ልጆች አሉ? ልጅ አሁን ላይ የለም። አልወለደም። ቢያንስ ልጅ ቢሆን በጣም ያሳዝናል። አይዞሽ እንኳን ተከተው በጣም ጥሩ ነበር። አይዞሽ ጠንከር ማለት ነው ያለብሽ። ከእንግዲህ እሱ አይመለስ። ሁላችንም ተራ ጠብቀን ወደሱ እንሄዳለን እንጂ እሱ አይመለስም። ለዛ ራስሽን ጠንከር አድርገሽ ስለወደፊቶችሽ ማሰብ ነው ያለብሽ። እሱ ኖሮ ነው በሞት የተሻለ ነበር። አይ ነገር እኮ ብዙ ህይወት አለሽ አንቺ፣ ብዙ ህይወት አለሽ። ገና ብዙ ያላየሽ ነሽ፣ ወጣት ነሽ። ብዙ ነገር ነግሮኛል በፊት ሲያጫውተኝ ባለቤት እንዲናት በጣም ብዙ ነገር ነበር ሲነግረኝ የነበረው። እንደው እኔ ራሱ ቀና ነበር መቼ ነው እኔስ እንዳንተ አይነት ሚስት የምትኖረኝ እለው ነበር። በርግጥ ጓደኞቹን የተወሰኑትን ባቃቸው እናንተን ደግሞ አዲስ ሆናችሁብኝ አይቻልም። እንትን ነው ምን አለ መሰልሽ ለስራ ጉዳይ እሱ አሁን ሳምንቱ ነው ገና ከአውስትሪያ ከመጣ። እኔም ደግሞ ያው እዚህ ያሉትን ነገሮች ማኔጅ ስለማድረግ ብዙ ድርጅቶች ስለማስተዳደር ጊዜ አይኖርም። ብታይ በቃ ደቂቃም ጊዜ አይኖርምና ከመካሻ ጋርም በስልክ ነበር የምናወራው። ረጅም ጊዜ ስልክ እናወራለን። በጣም በቃ ብታይ በቃ ብዙ ነገሮች ነት ደሞች አንድ ልጅ ነበረች ሁሌ ሆስፒታል ካልጠየኳት ካልሄድኩ ምናምን ሲለኝ ነበር። ብታይ የሆነች ልጅ ማን ነበር መቅደስ ነው አስማ መቅደስ የምትባል አንድ ልጅ አለች። እንደውም አሁን እርጉዝ ነች። እና እነት በጣም የተሰማኝ ደግሞ እሷን ሳንጠይቃት አብረን እንጠይቃት ላስተዋውቅ ይለኛል። ብታይ የሆነች መቅደስ የምትባል ልጅ አለች ሆስፒታል ምናምን ይለኛል። ስለሷ ምንም ነግሮሽ አያውቅም? አይ መቅደስ የምትባል ልጅ አሁን ደግሞ እርጉዝ ነች። የ3 ወር ነው 4 ወር እርጉዝ ነች። ብታይ ሆስፒታል ነው ያለችው ምናምንና እሷን መጠየቅ ፈልጋለሁ እና አብረን ሄዳ አስተዋውቃለሁ ይለኝ ነበር። በጣም ይቀራረባሉ ደግሞ እንደው ባሏ ጤነኛ አይደለም ነው ያለኝ። ባሏ አብዷል ማለት ምንኩ ከኔ የሚደብቃቸው ነገሮች የሉም። ባሏ ጤነኛ አይደለም፣ ባሏ አብዷል። ሰምታለ ማን ያለኝ? ግሩም ነው መሰለኝ አለኝ። ስማቸው እንኳን እስካሁን ሰምቻቸው አላውቅም። ነግሮሻል እንደዚህ መቅደስ የምትባል ምናምን ብሎ? አይ የሆነች ወደ ሳሪስ አካባቢ ነች፣ የሆነ ሆስፒታል ላይ ነች የምትገኘው ምናምንና እንደው ሳያስተዋውቀኝ ራሱ ቤተሰቡ ትሁን ምኑቱን አላውቅም። መቅደስ የምትባል አንዲት ልጅ ብሎኝ ነበር። እስኪ ለማስታወስ ሞክሪ ነገሮች። እንደውም እኮ ባለቤቴንም ይዤ መጥቼ አብረን እንሄዳለን እኮ እንደዛ ብሎኝ፣ እንደውም እኔ እንዳጋጣሚው ዛሬ መጣሁት ስራ ቦታው ነው አሉኝ። ከዛ እዛ የመጣን የነበረው አንዳንድ አዳዲስ ስራዎች ነበሩ ከሱ ጋር ልናወራ የነበረው። በቃ እሱ ጉዳይ እናወራለን ብዬ ነው ደምድሜ የመጣሁት ነበር። ምናልባት ሊነግረኝ አስቦ ሳይነግረኝ ሊሆን ይችላል እንጂ
ከኔ የሚደብቀው ነገር ምንም የለም። ምንም አይደብቅማ። ምንም አይደብቀኝም። ግን ደግሞ አሁን ያልካቸውን ነገሮች እኔ አላውቅም። ኦኬ ማለት አልነገረሽም ምንም? አይ በዚህ ጉዳይ አውርተናል። ምንም አይደብቅሽ ከሆነ እንዴት ይደብቃል ቻለ ማለት እንዴት ሳይነግርሽ ነገር ነው ታዲያ እንዴ? እንደንኩ ባለቤት ይያዝ ስራ ይበዛበታል። ስራ ሲበዛበት ምናምን ማታ እንኳን በስራስ ምግብ የማይበላበት አጋጣሚ አለ። አንዳንዴ እንቅልፉን ሁላ በደንብ የማይተኛበት ጊዜ ይኖራል። ለሊትም ነው እንደ የሚሰራው? ያው ለሊትም አንዳንዴ ያጋጥመዋል። ኦኬ ስራ ደውሎ ይጠሩታል። የነገረን የሆነ ስራ ነግሮን ነበር። ልክ ነው እንዴ ማለት ያው ይደብቃታል መሰለኝ እና ባንነግራት አንዳንድ ነገሮችን እንትን ማወቅ መቃብር ምናምን እየቆፈረ ሳጥን ምናምን እንደዛ ስራዎች እንደዛ አይነት ስራ እንደሚሰራ አይዞሽ አሁን እኮ ምን አይታሰር ምን ለአንድ ያርፏል። ግን ደግሞ ግን እኛ ማስቀጠል ስለፈለግን አልፈልግም። አይ ምን አለ ችግር የለውም። ይኸውልሽ አብረንን ማለት እኛ ማለት ቤተሰብ ነን። በቃ እኔ ወንድሙ ማለት ነኝ፣ የመካሻ ወንድሙ ማለት ነኝ። እንደዛ አስቢ። አይ ይኸውልህ አሁን ደካክሞኛል፣ ውስጤ ተሰብሯል። አንድ ምጽናናበት ምንም ነገር የለኝም። ይሁንኛለን እኛ ለናጽናናሽ ማጠገብሽ ተቀመጥን። እናንተ ብትኖሩ እኔ እንደ ባለቤት የሚሆንልኝ የለም። እናጽናናሽ አላችሁኝ፣ የጎደለሽም ካለ አላችሁ ይዛችሁኝ እዚህ መጣችሁ። ማጽናናትም ቢሆን በራሴ ቤት ነው አይደለም የሚሆነው? አዎ የኛ ቀረብ ስለሚል ነው። በፀሐይ ቀረብ ስለሚል ነው። ምንድነው እየገባኝ አይደለም። በዛሬ ለሁለት አይ ካሜራው እኮ እንትን ነው ይልሽ ማለት ያው እናጽናናሽ ብሎ የምን ካሜራ ነው? ምንድነው እኮ እንደሱ ሳይሆን በቃ ካሜራውም እኮ እንዲሁ ቀቀለል አድርገን እኛ ቤት ውስጥ ስለመጣሽ እንዲሁ ለትውስታ እንዲሆንሽ ምናምን በሚል ካሜራው እኮ እየቀረጸ እኮ አይደለም። ይኸውልሽ የመካሻ ባለቤት ማለት ካሜራው እየቀረጸ አይደለም። እንደዛ እኮ እየቀረጸ ካልሆነ ከፊት ለፊት ያንሳልኝ። አቶጂም ካሜራ አሁን አልፈልግም። አይ ችግር የለም። እንትን ነው እዛ ጋር ቻርጅ ሰኩት እስኪ። ቻርጅ የተሰካ ነው ያው እንትኖች እኛ ጋዜጠኞች ነን። ትልቅ ጋዜጠኝነት ስራ ነው የምንሰራው እና እኔ ጋር ለዛም ነው እኮ። ስለዚህ አሁን እኔን እየቀረጸ ካልሆነ ያው ትንሽ እኔ አሁን እንደውም አደጋጋጥሙኝ ይኸው ማስክና ኮፍያ አድርጌ ነው የምንቀሳቀሰው። ቅድም ለቅሶ ላይ ነበርኩ አልከኝ። ፀሐዩ ያው ታይሜው ጥቁር ኮፍያ አድርጌ ያለው ጋቤን አድርጌ ያለው ጥቁር በጥቁር ነው የለበስኩት። እየገባኝ አይደለም፣ ግራ እያጋባችሁኝ ነው። እኔ አሁን የባለቤት ሀዘን ለራሴ ከውስጥ ያልወጣልኝም አይደለም። አይልሽ አደራ ስላለበት ነገር የለኝም። ይኸውልሽ እስኪ ስምሽን እንተዋወቅ። አልነገረኝም ነበር ስምሽን። እንዴት ቆይ የቅርብ ጓደኛችሁ ከሆነ ወንድማችን ማለት ነው ካላችሁ እንዴት ነው ስሜን ላይ ነግራችሁ? አይ ባለቤቴ ነው ብዙ የሚለን ስምሽን አይጠቀምም እንዲሁ አንተማ አልነገረማ። ኧረ እኔ በጭራሽ እናቴ ምናምን እያለ ነው የሚጠቀም ስለሆነ ባለቤቴ ይለኛል። ብዛት እንትና አይደለም ስሟ እናቴ ይለኛል። በጣም እንደውም የሚወድሽ ነው የተረዳሁት። ስምሽን ብላ የሚያውቀው አይመስለኝም እሱ ራሱ የረሳው መሰለኝ ከመውደዱ የተነሳ የረሳው ይመስለኛል ስምሽን ራሱ። ስምረት በጣም ጥሩ። እንግዲህ የመካሻ ምትክ ያው እንዳልኩሽ ብዙ ቃል የገባልንለት ነገር አይደለም። መካሻ ያኔ እኛ እሱ ወደ ውጪ በሚሄድበት ሰዓት ላይ ብዙ ነገር አውርቶ ነበርና ምን አላቅም ምን ተፈጥሮ እንደሆነና እኔ በመሃል አንድ ነገር በሆን ብታመም እንኳን እባካችሁ ባለቤቴን አደራ እናቴን አደራ ብሎኝ ነው ብታመም ማለት። ስለዚህ ምን ለምን እንደምችል እናንተ ታውቃላችሁ? አይ ነው ድንገት ነው ድንገት ሰው አይደለ ሰው ፈራሽ ነው። እንዴት ዛሬ ሞት ነገ ሞት አይታወቅም። ምናልባት እኮ ነው ቀድሜው እኮ ልሞት እችላለሁ አላውቅም ነበር። ገባሽ? ካለው መውደድ አንፃር እኮ እንደዛ ሊለን ይችላል እንጂ በሌላ አስቦ አይደለም። እሱን ነው የምልሽ። እና አደራ ምናምን ብሎኝ ስለነበረ ነው አንደኛ ሲደርሰኝ የመጣሁት ለዛ ነው። ቃደረን ለመውጣት ነው። ግን ወደ ቤት ይልይዳል በቃ ትሄጃለሽ እኮ ችግር የለም። አሁን እንዳልሽኝ ልጆች የሉም ብቻሽን ነው የምትኖሪው። ስለዚህ ከፈለግሽ እዚህ መኖር ትችያለሽ። ያኛው ቤት ተከራይቶ በፍጹም ገባኝ። ይኸውልሽ ስምረት ምን አለ መሰለሽ እኔና መካሻ ብዙ ቃል የተገባባናቸው ነገሮች አሉ በጣም። እሱም የኔን ባለቤት ሊጠብቅ እኔም የሱን ባለቤት ሊጠብቅለት የሆነ ነገር ቢፈጠር ስለተባባለን እንዳጋጣሚ ደግሞ ቀደመኝ እና እሱም የሰራው የነበረውን ስራ በጠቅላላ አሁን ደግሞ ሰዎች ቀጥሬ ላሰራ ነው። ከዛ በኋላ የሚመጣውን ገቢ በጠቅላላ እኔ ከኪሴ ብር ከምሰጥሽ ተሰርቶ ተለፍቶ የሚመጣ ብር ይሻላል ብዬ ነው። በሚገባ እኔ ራሴን ስራ እሰራለሁ።
የራሴን ስራ ነው የምሰራው። አይ ለማገዝ ነው አንቺን ለማገዝ ነው ምንም ይኸውልሽ ክፋት የለውም እያንዳንዱ ነገር ክፋት የላትም ጥሩ ናቸው ስለዚህ ነው ኦኬ ገንዘብ በደንብ አለሽ ማለት ነው ሀብታም ነሽ እንዴት ነው ኖሮ ራሳችን እናስተዳድርበት ገበ ያለን እኮ ቢሆን ያለ ባለቤቴ ስለሞተ መቸገር አይነት ሰው አይደለም መንገድ ላይም ላሉታ እድሜ ለሱ 24 ሰዓት እየሰራ ነበር እኮ ከማንም በላይ ሊያኖረን ብዙ ለፍቷል አይ በጭራሽ ነው በሰው ገንዘብ ተረድቼ መኖር ነው ያለውኛም አይደለ ይሄ ስራ ከሚቆረጥ እኛ አስቀጥለ ነው የሚገኘውን ገቢ ደግሞ ሼር እንድናረግ ነው ካንቺ ጋር እዛ ነው እንጂ በእንተናስ እና እንዴት እስኪ ሲሰራ እንደነበር ምናምን ያው እንተና ፈንሽ ችግር የለም አትደብቂን እውነታውን ነገር ይለኛል አው ያለው ነገር ምን አይነት እውነታውን ልነግራችሁ አይ የሚሰራት ማን ነው የሚቀበለው እንደዚሁ የሚሰራ ሳጥን ምናምን ይሸጣል ሬሳዎችን እየከፈተ አንዳንዴ ወርቅ ጥርስ ምናምን ምን ማለት እንደሚሸጥ ምናምን ሰምተናል አይኛም ልንሰራ የኔ ባለቤት እንደዛ ያደርግም እኔ ስራውን አላውቅም እንዴ ጓደኞች ነን ብላችሁ ምንድነው እያደረጋችሁ ያላችሁት እኛ ጓደኞች ነን ይኸውልሽ ስምራት ምንም የሚያስጨልቅሽ ነገር የለም ማለት ስለፈልግ ነው ስራው ለዛ በቃ ተውት አትስሩ እንዴ ተው በቃ እኔንም አትጠይቁኝ አደራ አለብን አለሽ እኮ ይሱን ስራ ከተረዳችን መሰለኝ አደራውን በላ እኔ ሳልረዳችሁ ቀርቼ አይደለም ግን እናንተ የምትጠይቁበት መንገድ ደግሞ ልክ አይደለም እንዴ አይ እንደዛ ማለታችን ሳይሆን እሺ ቆይ አንቺ አሁን አደራውን ብሉት እያልሽን ነው ተጨማሪ ህመም አትስጡኝ እኔ ራስ እሱ ሞቶብኝ ይሄን ውስጥ ይቆስሏል በቃ ሌላ ህመም አትፍጠሩብኝ እንዴ እስኪ ያምጣት እስኪ አስገባት ተቀኝ ምንድነው ሽከሳው ግን ምንድነው ተሰቀኝ እንዴ ምንድነው ለሰብራ ቁጭ ምን ነው አይ ጓደኛችን ነች እሷ መካሻን ታቋለች በሚገባ በቃ ከሷ ጋር ሆኖ ነው አቆቆ ወዴት ትሄጂ ነው ይሄው በቃ ጠየቃችሁኝ አይደል ጨረሳችሁ ምንም ገና ነው ገና ነው እሷም ትጫወት አብረን ደግሞ አንድ ላይ እንጫወታለን ሁላችንም እኮ ገና አይ አልፈልግም ተረጋጊና ቁጭ ተረጋጊ እንዴ ምሳ በልተሽ አልበላም ተረጋግተሽ ቡና ያፈል ነው አልፈልግም እሷ እኮ ጓደኛችን እንዴ ቆይ እስካሁን ለምን ሳትይሷን ስትያት አለቀት ድንገት ተመሳስላብኝ ነው አይ እሷ የልሽ የመካሻ ይሉ ጓደኛ ነች አንቺን እሱ ከማውቅ በፊት እንትን አይደለም አዎ መካሻ ቆይ ተረጋጊና ቁጭ ገና ሳንጨርስ ወዲህ ነው የምትሄጂው ታዲያ ተረጋጊ ለምን በግድ የምታስቀምጡኝ እሺ አሁን ነገራታ ለኛ ነገርሽን እሷ ፊታው እሷ ይታቀኛለች እኔ ታቃታለሁ የት እንደምታቀሽማ አዳምጫት ስለሷ የምታውቂውን ነገር አዳምጫት እኮ ማንሽ አንቺ የታቀኛለሽ እኔ ታቃታለሁ እኮ የት እንደምታቀሽ ልትነግርሽ ነው ተረጋግተሽ አዳምጫት ሰምራት እና ዝናናሽ ብላችሁ አይደል ያመጣችሁኝ ያጽናናሽን ትልቅ ወሬ ልትሰሚ ነው ሁሉም ይቅርላችሁ አይደለም ምንድነው ማለስበው በቃ ከመካሻ ጋር እንደምሰራ ያውቃሉ ማንሽ አንቺ ማንሽ ምንድነው እኔ ታቅሻለሁ አላቃትም እስኪ በደንብ ያት ምንነቷን ነው ማለት አጋጣሚ እያንዳንዱ ነገር እኔም ባልጠበቅኳቸው ነገሮች ተጋጠዋል ማለት በሱ ምክንያት ማነው እኔ እነሱንም ቢሆን አላቃቸው ማለት እኔ እንግዲህ ፍቅረኛዬ ያባሻ ታውቂያለሽ ምንድነው እንደዚህ የምትዋሽው የውሸት ፍቅረኛ እኛን ለማጥመድ እና ታላላችሁ እንዲራሳችሁ አንቺና ባለቤትሽ ምን ማለት ነው አትበያ በበቁሽ እኔ ከዚህ በላይ ስለ ባለቤትሽ ቁጥሩና ቁሪ በቃ ከዚህ በላይ ምንም አልፈልግም ስልኳን የፈተሻችሁት ነው ምንም አልፈልግም በቃ አፈተሹት እሺ በደንብ ስልኳን የት ነው ስልኬ አምጡ ስልኬን ሞታን በሽ ጥቁር የለበሽው እዛ ቦታ ከመቼ ጀምሮ ነው እንደዚህ ነገር ደግሞ መስራት የጀመራችሁት ማለት ነው ምንድነው የምታወሩ ያወራሻለሽ ከዚህ በላይ መዋሸትሽ ይበቃሻል ምንድነው መዋሸት ምንድነው እየሰራችሁ ያላችሁት ገና ባለቤቷ ሞታል ብላችሁ እውነቱን ሲያውቁ ወይ መረጃው ቀድሞ ደርሶሽ እንደዚህ አይነት ነገር አስባችሁ ነው አይደል እንደዚህ ነገር ያደረጋችሁት በደንብ ማነሽ ከቻላችሁ መቃብሩን ቆፍራችሁ ቸክ ማድረግ አለበት ስለምን መቃብር ነው የሚወራው ምንም አውቀው ነገር የለም ያዛችሁ በየተባልሽ አይደል እንዴ በየተባልሽ እኮ ነው እንዴ ቀልድና ጨዋታ አይደለም ካንቺ ጋር ያዘው ገባሽ እሺ የምትፈልጉት ቆይ በቃ ነው ያላቃችሁ ታውኝ
ከኛ ምን እንደምትፈልጉት እናንተ አንቺና ባለቤትሽ ብዙ ፋይሎች ስልክ ውስጥ እያገኘ ነው። ስልኬን አምጡ ሲጀመር የስራ ፋይል ነው ገና ብዙ ነገር ይወጣል ምንም አይነት ፋይል የለም እኔ ጋር ቢኖርም የስራ ፋይል ነው ሊኖር የሚችለው እስኪ አሁን እንኳን መረጃዎችን የሰው ስልክ እንዴት ፍቃድ ሳይጠየቅ ፋይል ይታያል አምጡ ስልኬን ቼክ ማለት ነው ከፈለጋችሁ የሷን የኔን ስልክ መደወል ትችላላችሁ ወደ እኔ ስልክ ምንድነው ይሄ ሁሉ ፋይል ምንድነው ይሄ ራሴ ስራ ነው በቃ እንዴ ባለቤቴ ነው ስለዚህ ነገር ሊያቀም የሚችለው ምን አገባችሁ እናንተ አለም ይላል የባንክ ትራንስፈሮችም አሉት ትዝታ ሆቴል ቆይ በጣም ብዙ ብር ነው ትራንስፈር ያደርግሻለሽ ትዝታ ሆቴል 200,000 ብር ከትዝታ ሆቴል 300,000 ብር ከትዝታ ሆቴል አንድ ማን ናቸው እነዚህ ደሞ እኮ ሚላክላት ማን ናቸው እነዚህ ይሁሉ እዚህ ጋር ያሉት ማን ናቸው እየጠየቀኝ ያለው በቃ ይሄ የራሴ ፋይል ማን ናቸው እነዚህ እኔ አንተ ውስጥ ስላለው ፋይል ያገባኛል እኮ አገባሽ አላገባሽ አይደለም እያልኩሽ ያለሁት ማን ናቸው እነዚህ አሁን የሚታየው በቃ የኔ ሰዎች ናቸው የኔ ፋይሎች ናቸው ሁሉም ነገር በቃ ሌላ ነገር የለም ኩያችማ ፋይሎች ናቸው የኔ ፋይሎች አይደሉም እኮ እዚህ ጋር ያሉት ይሄ ሁሉ የትራንስፈር ስክሪንሻት የተደረገ ትራንስፈር ምንድነው ይሄ 1 ሚሊዮን ብር ያው ዕቃ ሲገዛ ምናምን በብዛት አንዴ ነው ብር ማውጣ ኮይኑላ ብር እንዴት በአንድ ጊዜ ትራንስፈር ማድረግ ትችላለሽ እንዴ እንደ ገቢያችን ይወሰናል አይደል ምንድነው እሺ የምትሰሪው ስራ ትራንስፈር ተደረጉላችሁ አካላቶች ቼክ አድርጉልኝ የሷም ስም አለ እሺ ሰራተኛሽ ነች እሷ ለምን ደሞ ማታውኝና አላቃትም አታውቃት ካላወቅሽ ስሟ ምን ያደርጋል አንቺ ስልክ ላይ የስም መመሳሰል ነው ዓለም ይተባረክ ይላል ለላቀም ከና አባቷ ስም ይዘሽው ስም መመሳሰል ትያለሽ ደሞ እኮ አብራችሁ የተነሳችሁት ፎቶ ነው ትራንስፈር ስሚኝ ይመሳሰላል እዚህ ጋር ቀልድ አይደለም የሚያዝነው ይልሽ እስካው ሰላም አውርቼሻለሁ ምን ማለት ነው ላስናነሽ ብሎ አንገት ብሎ ማለት ነው ለብዙ ፎቶዎች አግኝታ ነው የምን ፎቶዎች የጥቁር ማህበሩ ልጅ ጋር ተነሳችሁ ምን እንዴ ጭራሽ ግንኙነት አላት ጭራሽ ከጥቁር ማህበር ጋር ማብረሽ ምንድነው ጠላቴን አገኘውታ ዋና ሲራቀሳሳሪያችን አፈሽ ቁጭ በይ አልቀመጥም ሄዳለብኝ በቃ ሄዳለብኝ አንቺ አርፈሽ ቁጭ በይ እየተባልሽ እኮ ነው ለምን ነው የምታስጨንቁኝ ሲጀመር በጣም ነው የሚሻልሽ ምን ማለት ነው ምንድን ነበር እሷን ስታጃት የነበረው ወይኔ ባለቤትሽ የት ነው ያለው እንዴ ባለቤትሽ አውቀሽ ማስመሰያሽ ነች እቺ ጥቁር የምትለብሻት ወይኔ አልጨረሳችሁም አይደል ድራማችሁ እንግዲህ እናንተ ናችሁ ስለመቃብር መቆፈር ያወራችሁ ይታያል ገና ቆፍሮ ነው የሚያዩት ቆፍሩን ነው ትይዱና ምን እንደተቀበረ እዛ ይሄኔ ገንዘብ ወይ ሀብት ነገር ነው ጃው ቆበኝ እየተጫወቱብን ያሉ ቆይ አንቺ ምንድነው ሐሳብሽ ለምን አትይኝም እኔማ እንዳልተውሽ እኔ ህይወት እንደዚህ ያመሰቃቅላችሁ ማይሆን ነገር ቦታ ምን አገባኝ ስላንቺ ህይወት መመሰቃቀል ሃይገባሽ እናንተ መሰላችሁ ይኑላ ሴራ አቀሳስራችሁ እኮ እሷን እንደዚህ አይነት ስራ እንድትሰራ እየገፋፋችኋት ያላችሁት አይደል እንዴ ዝም በል በእናትህ ስለምን ሴራ ነው የምታወሩት ምንድነው ሐሳብሽ ስለምን ሐሳብ ነው እየጠየቃችሁ ያላችሁት ምን ከነሱ ትራንስፈር የተደረጉትን ያንዳንዱ ሰዎች አሁንም ሞሽት እየፈለግሽ ነው እየዋሽ አይደለም እኮ ነግራናለች አይደል እኔ ምን አገባኝ ምንም ትንገራችሁ አያገባኝ ምን አንተ ያሳባችሁ ፍቅር እያንዳንዱ ነገር በቃ እንዳሳባችሁት አልሆነ ገባሽ አይደለ እነዚህን ሰዎች በእኔ ምክንያት ተከታትለሽ የሆነ ደረጃ አድርሽ ብላችሁ እናንተ ናችሁ ላካችሁኝ ሁሉ ነገር አቃለሁ የምታወራው ነገር እኔ ምንም እየገባኝ አይደለም በቃ ምንም ማውቀው ነገር የለም እኔን ከዚህ አስወጡኝ በስማ ጎበዛ ተነሳ አይደለሽ ነይ ቁጭ በይ ያዛ ምንድነው አይልሽ እኔ ወንጀለኛ ነኝ አንተበት ምክንያት አንድ ነገር የለም ሁሉም ነገር እኮ ተጋልጧል በቃ እንዴ አንቺ አውነት ለማኝ በቃ መካሻ ያንዳንዱ የሚያደርገው ነገር ሁሉ ነገር ትክክለኛ ሬሳ አለው እኔ ግን ሲመስለኝ ምክንያቱም ፎቶ ስልኳ ላይ ካለ ፎቶ ማን ይደውል ከትላንት ወደ ማን ያወራ መቼ ነው የሞተው መቼ ነው ያረፈው ስልክ ማን ደውሎ በሱ ስልክ ያወራ አንቺ ማለት ከትላንት ነው ወደ ስልክ ተደውሎልኝ ነበር ማለት እሱ እንደሆነ ነበር ማውቀው ስማሙልድ እንትን ብላችሁታል አይደል ወደ ነበረበት መልሳችሁታል
አመናችሁ አይደል መሞቱ? እሺ ማን ነበር በሱ ስልክ ያወራኝ? እኔ ነግሬሻለሁ። ሌላ ሰው ነው እሱን አስመስልሽ ያስወራሽ? እኔ ሴት ነኝ፣ በወንድ ድምጽ ላወራሽ አልችልም። የሱ ስልክ ማን ጋር ነው ያለው? እሺ አንቺ ጋር እንኳን አይደለም የሱን ስልክ የኔን ስልክ እንኳን በስርዓቱ እያዝኩ አይደለም። ይኸው እናንተ ጋር ነው ያለው። አሁን ጥሩ ሰው ለመምሳት ሞክር። የኔን ህይወት ምን ያክል እንደጎዳሽው አውቃለሁ። አንቺም ታውቂያለሽ። አንዴ እጃችን ላይ ገብተሻም ብላችሁኛል በቪዲዮና በተለያየ መንገድ አንቺ ግን መዋሽ ለምሮ የሚያስፈልግሽ በዚህ ልክ እንዴት ቆይ እንዴ ምንድነው አላማሽ? ምንም አልፈልግም። አላማሽ ምንድነው? ነገር ምንም አላውቅም። አታውቂያትም? እሷ አዎ አላውቅም። አታውቂያትም? ቆይ ማንሽ አንቺ ሲጀመር ማንሽ አንቺ ልቀቂያት። እሷ ምን አደረገችሽ? እሷ ቁጭ ያርፈሽ እንዴ የራስሽን ስራ ስላጋለጠችብሽ ሲያጋለጠሽባችሁ ነው። ስሜን በመጥፎ የምታጠፋው ማን ነች? በስማ ስምሽ በመጥፎ አንቺማ አዎ ናዝናና ብሎ ማንሰቃየት። ወይኔ ስልክሽ ላይ የተገኘው ፋይል ሁሉ ውሸት ነው። መልሻ እስከጂኝ መልሺ ተናገሪ ቀጥይ። የቀረ ካለኮ ሌላም ማሳያት ግሩም የመካሸን ስልክ ፋይሎችን አሳያት። ሌላ ራሱ ካለ መረጃ ታገኛላችሁ። ምንድነው? ይኸውልሽ አሁን እልህ እያሳስሽ ነው። እኔንም እዚህ ጋር ሰው አጣሽ አላጣሽም አጣዋሻለሁ። ባለቤትሽ ወዳለበት ልክሻለሁ። ሌላ ከመቃብሩ ስር የተገኘ ብዙ መታወቂያዎች አሉ። በዚህ ሰውዬ ስም የሚጠራ ቢያንስ 1-3 መታወቂያ። በስማ አይሽ ካጅዋ ይሄንንም ካጅ ባለቤቴ ነው። አምጣው። አርፈሽ ቁጭ በይ። የተለያዩ ስሞችን ነው የሚጠቀመው። ለምንድን ነው ስሙን የሚቀያየረው? ይኸው መካሻ ይላል። ምክንያቱም ቀላል ስራ አይደለም የሚሰራው። ለምን ዝም አትይም? ገብረየስበት ነው ማለት እኮ ነው። አየህ መካሻ ይላል፣ ገብረየስ ይላል። እዛ በትክክል መቃብር ቆፋሪ ሆኖ እንደሚሰራ ነው አብዛኛው ህጋዊ ሆኖ እንደሚሰራ ነው የሚያውቀው፣ ግን አይደለም። ኤልያስ ስራዎችን ነው የሚሰራው። ኤልያስ ይላል። ይሄ ሁሉ ስም የአንድ ሰው እንዴት ሊሆን ቻለ? ፎቶ አንድ አይነት ነው፣ የተለያየ አይነት ስም አለው። በጥንቃቄ ማስረጃዎች ናቸው። ለምን አስፈለገሽ ይሄን ሁላ ነገር በአንድ ግለሰብ ይሁላ መታወቂያ ተይዞ መንቀሳቀስ? እስካሁን እንግዲህ በፍቅር በሰላም ስናወራ ነበር። እሺ ልቀቅ። በፍቅር በሰላም ስናወራ ነበር እስካሁን። ወፍራ ተናገሪ። ምን ነው የምናገረው? ያለውን እውነት ትናገሪልሽ አትናገሪም? አሁን አትናገሪም ነው ያላመኑ ነው። ምንድነው? አትናገሪም? አትናገሪም ነው ያላመኑ። ምን እያደረክ ነው? በኋላ ምንም ገና መቻጀሽ አሁን ሁሉንም ነገር በግልጽ ታወሪያታለሽ። ተዋት በቃ ተዋት። ግሩም ባለቤቷ ጉባኤ ብላችሁ ነው አይደል? ተዋት ግሩም። ለኔም አንድ ቀን ይፈርድልኝ። በጣም ታስመስያለሽ። በጣም ታስመስያለሽ። ይሄዳለሽ። ቁጭ በይ። ለአንቺ ነው ይበቃል። እኔ በቃ ለምን አትተውኝም? አሁን ትናገሪያለሽ አትናገሪ? ትናገሪያለሽ አትናገሪ? ምንድነው የምትፈልጉት? ምንድነው ማወቅ የምትፈልጉት? እሺ በቃ ሁሉ ነገር አብቅቶለታል። ለምንድን ነው አንቺ ሁሉ ነገር የምትመጪው? በቃ ይሄ ሁሉ ማስረጃ የኔ መያዝ ብቻ አንቺ እንኳን አይበቃሽም እንዴ? ምንድነው ማወቅ የምትፈልጉት? ይሄ ሁሉ ማስረጃ ተይዞብሽ እውነታውን አትናገሪ? አንቺን እኮ ነው እያናገርን ያለ ነው። ትናገሪያለሽ ወይስ አትናገሪም? በቃ እነግራችኋለሁ። ምንድነው ማወቅ የምትፈልጉት? ለምንድን ነው ስትከታተይኝ የነበረው? ባለቤት ልታስከትይኝ የነበረው በሷ አልከሽ። አንቺ ግን ምን አይነት አረመኔ ነሽ? አንቺ ራሱ የገዛ እህትሽ ላይ እንደዚህ የምታደርጊው በቃ ገንዘብ ነው። እመጣልሻለሁ። አንቺ ለኔ ቢያንስ እህቴ አይደለችም። እሷ ግን እህቷን ነው የምትገለው። በእናንተ ነው አስገድዳችሁኝ አይደል እንዴ? እህትሽን ነው ግን የምትገድሉኝ እኮ። ታውቂያታለሽ ማለት ነው። እሺ ቪዲዮ ይዛችሁ ብዙ ማስረጃ ይዛችሁ እኮ እኔ ስታስፈራሩኝ አልነበረ? እድሜ ልክ የሚያሳስር ነገር ነበር እኮ ስታሳዩኝ ነበር። እኔ ደግሞ ህይወቴን ማጣት አልፈለኩም።
በቃ ይሄን ነገር ስላስፈራሩኝ በጣም ብዙ ነገሮች ምክንያቱም ያ ነገር አላደርግም ካልኳችሁ እኔ እንደሚያጠፉኝ ያውቃሉ በደንብ አወቅሻት አይደል አሁን አይደለ ስምረት እሺ ነው አንተም አሁን እያንዳንዷን ተናገሪያታለሽ ቀጥ ለማንም ርህራሄ የለኝም ከዚህ በኋላ ሰወራራ የሚባል ነገር አለ እኔ አንድ ሆቴል ላይ ነው ማናጀር ሆኜ የምሰራው ትዝታ ሆቴል የማን ሆቴል ነው ትዝታ ሆቴል የማን ሆቴል ነው የማን ሆቴል ነው ልጅ አላት ማን የሚባል ልጅ ወይ ማን የምትባል ግሩሜ የሚባል ልጅ አላት እሺ ያው ትዝታ ግሩ እኔ ትዝታ ናት ያሳደገች ከልጅነቴ ጀምሮ እናቴ እሷ ሆቴል ትሰራ ነበር እሺ እና እንዳጋጣሚ ያረገዘች ያው እዛው ወለዛው ትዝታ ነች ያረገዘችው አይ የኔ እናት እሺ ከዚያ እዛው ለትዝታ ጥላላት ነው ሄደችው ትዝታ ናት ከልጅነቴ ጀምሮ ስራ ማያስለመደችኝ ያስተማረችኝም ያው ከፍ ሲል እዛው ሆቴል ላይ ማናጀር አድርጋ ቀጠረችኝ ያው እየሰራለው ትዛ ነው እኔና ባለቤቴ ልጅ አልወለድንም እና ምንድነው እኛ የምንፈልገው እሷ ሀብታም ናት ውርስ ነው እኔ የምፈልገው የምን ውርስ ምክንያቱም የምን ውርስ የምትፈልጊው ሆቴሉ የሆቴሉ ውርስ እና ታዲያ የግሩም ባለቤት የሷነት ልታስገዲ የፈለግሽው ከውርሱ ጋር ማገናኘት ወይ ትዝታ መሞት አለበት ወይ እሱ መሞት ነበረበት በቃ ግሩም የሚባለው ልጅ መሞት ነበረበት ግሩምን ታውቂዋለሽ ባታ ነው ሰለኝ እስኪ ቀናበይ ግሩሜ አንተ ነህ ግሩሜ ሰናበሪያ ቁጭ በይ አይደለም አይ እሺ ምን ልበት ግሩም ነኝ ሲጀመር አንተ እኮ ነው ለባሌ ምክንያት ይሆንከው አንተ መሞት ነበረብህ ሲጀመር ማሞት ነበር የገደልኩሽ እኔ ነኝ አዎ አንተ ነህ ሲጀመር ለባለቤቴ መሞት አንተ ባለቤቴ ሞት ነበር እሱ መሞት ነበረበት ልትገሉት የነበራችሁ እናንተ ምን አረጋችሁ እሱ ሞቶ ቢሆን ባለቤቴ ሞትም ነበር በእናንተ ምክንያት እኮ ነው አንቺ ነበርሽ ትገይኝ የነበረው አንተ ሞታ ቢሆን እሱ አይሞትብኝም ነበር ሐሳብሽ እሱ ማስገደል ነበር ማለት ነው ወይኔ አንተ ሞታ ቢሆን እኮ ሲጀምር እንዴት አልገደልሽውም ያ ሁሉ ብር ሲገባልሽ እንዴት አልገደልሽውም መደብ እንደዚህ ቀላል ነው እንዳንቺ እኔስ ብሬን ስካፍልሽ ቀላል ነበር ስትቀበይ ቀላል ነበር ሲጀመር ቀብድ ብቻ ተቀበልኩሽ እንጂ ሙሉን እንኳን ነገሮች ካለቁ በኋላ እንደምከፊን ተስማምተን ነበር ሱቅን ቀብድ ማልተመም ማለት ገደይ አይደለም የተባልኩት እነሱን አሳልፌ እንደምሰጥሽ ብቻ አይተስማማን ዝም በይ አንተ መሞት ነበረብህ ሲጀመር ለቀቅ ያለዛሽ ተቀመጥሽ እንጂ ቁጭ በይ ታዩሱን እንዴ ምን ያርግሽ እሱ አንቺ ለሽ ሲጀመር ፍሽ ቁጭ በይ አንቺ መፈራሽ መስሎሽ ነው እንዴ ሲጀመር ምን ተፈጠረ እንዳይመስልሽ እሺ እናንቺ እናውራ ባልሽ አንተ መሞት ነበረብህ ማለት ነው አዎ መሞት ነበረብህ ተሞተ ቢሆን አይሞትብኝም ነበር ኦኬ የባሌ ገዳይ እኔ የገደልኩት ባልሽን አዎ አንተ ነህ ምን ማለት ነው መልሽልኝ ለምንድን ነው አንተ ነህ ለምንድን እንደዛ ያልሻለሽ ለምንድን እንደዛ ያልሻለሽ ሁሉም አንተ ነበር የሚፈልገው አንተ ሞተ ቢሆን መኖር ሳይሞትብኝም ነበር ሁሉም እኔ ለምን ይፈልጋል ማን ነው ይፈልጋል መሞት ስላለብህ ማን ነው ይፈልገኝ ይምናቅላለሁ ማን ነው ገንዘብ ሲከፍል የነበረው ወይኔ ገንዘብ ሲከፍል የነበረው ማን ነው እኔ ሆቴሉ እኔ ነበርኩ መመራው እኔ ነበር ስለዚህ የዛን ሆቴል ገንዘብ ጠቅላላ ትራንስፈር ያደረግሽ እኔን ማስገድ ያልታረጊው ነበር ከዛ ያን ሆቴል ልትወርሺ ነበር ሐሳብሽ እናቴ እኮ ሞታልሻለች ይምናቅላለሁ ታዲያ
የት ነው ያለችው እናቴ? አላቅልም። በህይወት አለች? አላቅልም። የእናቴ ጉዳይ ገባሽ? ተወኝ በቃ እነግራለሁ። ተወኝ። እናቴ የት ነው ያለችው? ሞታለች ተብሎ ተቀብራ ነበር። ከዛ ግን መቃብር ቆፍራ ወጣለች። ቀልድ ነው? ወጣለች። ምን ማለት ነው መቃብር ቆፍራ ወጣለች ማለት? ምን ልበል? በቃ አልሞተችም፣ ወጣለች። ወጣችሁ እንዴት? አንድ ሰው ተቀብሮ ሞቷል ተብሎ እንዴት ነው መቃብር ቆፍሮ የሚወጣው? ወይኔ ንገሪኝ፣ መልሽልኝ። ዳጋጣሚ ነው ማለት መካሻ መቃብሩ ሊቆፍር ሲሄድ ለምን ቆፍረው? ስራው ብዙ ነው። በቃ ሳጥን ሊወስድ ጥርስ ሊወስድ ንገሪኝ። በቃ ከዚህ በላይ ምን ማወቅ ትፈልጋለህ? በቃ ሲቆፍር እንዳጋጣሚ አልሞተችም ነበር፣ ወጣች። አሁን ግን የት እንዳለች አላውቅም። እሱ ሞቷል። አላውቅም። እሱ ግን ሞቷል። እሱ ሞቷል? ታውቂያለሽ? ዝም ብያለሁ። እሱ ሞተው ደግሞ አንተ ለመሞተ ነው ማለት ምንድነው የሚያገናኘን እኔና መካሻ? ይኸውልህ በጣም ብዙ ሰዎች አንተን ይፈልጉ ነበር። አንተ መሞት ነበረብህ። እነማን ናቸው ብዙ ሰዎች? ያ ስራ ደግሞ ለሱ ነው የተሰጠው። እሱ እንግዲህ አልተባለ፣ ግን አንተ አልሞትክም። ሳንስ ልካት የነበረው ወይ አንተን ወይ ባለቤትህን እንድትሰጠኝ ነበር። እሺ ከዛስ ምን ልታረጊያት? ባለቤቴን ወስድሽ ምን ልታረጊያት? ልገላት። ከዛ ባለቤትሽን ልታተርፊ? ያው ሁሉም የራሱን ነፍስ አይደል የሚያተርፈው? ቦታ ቢሆን አንጠለጥልሽ ነበር። ከዚህ በላይ ምን ፈለግ? በቃ ይሄ ነው ፈልጉኝ። እኔ እነማን ናቸው የሚፈልጉ? ጥቁር ማህበር ስትላል ነበር። ጥቁር ማህበር? እሺ ይኸውልሽ ህይወትሽን አበላሽዋለሁ እኔ ባለ ከዚህ በላይ ምንም ታበላሽው? አንዴ እኮ ተበላሽ እኮ አንዴ። እድሜ ላንተ። አንተ ለመሞት ነው። እኔ አልሞትም። እውነትን ስለያዝኩ እስከ ዘላለም አልሞትም። እኔ እናንተን ግን አጠፋለሁ። እሺ አሁን ባለቤቴ ሞቷል። አንተ ነበርክ መሞት ያለብህ። አንተ የተቆፈረ ጉድጓድ ነበር። ግን አንተን በሰዓቱ መግደል ስላልቻለ እሱ ሞተ። ራሱ የቆፈረው ጉድጓድ ውስጥ ገባ። ወይኔ በጣም ጥሩ። የጥቁር ማህበር እሺ፣ ይሁሉ ውርስ ነው አይደል? ስለዚህ የእናቴን ሆቴል ለመውሰድ ሲባል ብዙ ሴራ እያሴራችሁ ነው ማለት ነው። አዎ ይኸውልህ እዛ ጋር እኔ ምን አለኝ ታዲያ? እዚህ ጋር እናቴም የለኝም አባቴንም አላውቅም። እየሰራለሁት እዛ ሆቴል ውስጥ ማናጀር ሆኜ ነው። የበላሽበትን እጅ ትሰብሪያለሽ። እየሰበርኩ አይደለም። ዝም በይ። ትዝታ ከመሬት አንስታ አንቺን አኑራሽ መለሰሽ። ግን እኔም እኮ እየሰራው ነው አይደል? ልጇን ልትገይ በጉልበት እየሰራው አይደል እንዴ? ልጇን ልትገይ መሞከር ጀመርሽ። ጨካኝ አርመኔ። ድሮንም ጥሩ ስራ መስራት ለእንደናንተ አይነቶቹ አይበጅም። በቃ ንውሰዱልኝ። ንውሰዱልኝ። ወዴት ነው የምትወስዱኝ? ንውሰዱልኝ። ማየት አልፈልግም። ንውሰዱልኝ። ቤተሰቦቼ አላቅም ምን የተሰማኝ እንደሆነ። በስመ አብ ወወልድ ወመንፈስ ቅዱስ። ከባድ ሁኔታ ነው ያጋጠመኝ ያለው። ነገሮቹ ወደ ውስብስብ እያሉ ነው ያለው። ትዝታ በህይወት አለች፣ ሆቴል አላችሁ፣ ብዙ ነገር ነው እየተባለ ያለውና አላቅም ምን የተፈጠረ እንዳለ። ነገር ግን ይሄ ጥልቅ ምርመራ የሚፈልግ ጉዳይ ነው። እናቴን ግን ካለችበት ፈልጋለሁ። ከዚህ በኋላ እንቅልፍ የሚባል አልተኛም። እነዚህን ሰዎች እጅ ሳላስገባ እናቴን ካለችበት ቦታ ፈልጌ ሳላገኝ